ጋይስ በሜሪ ቦንዳና እንግዲህ በዚህ ሊስትሮ ልጅ መካከል ሰሞኑን የተፈጠረውን ጉዳይ አይታችኋል ብዬ አስባለሁ። ታዲያ በዚህ ጉዳይ ላይ ህጉ ምን እንደሚል እንግዲህ ጠበቃና የህግ አማካሪዋ ሰብለ አሰፋ ሀሳቧን ሰጥታለች። እንደሚታወቀው እንግዲህ ሜሪ ቦንዳ ወይም ሜሪ ትሪፍት የተባለው ቦንዳ ቤት አንድ ቻሌንጅ ለሶሻል ሚዲያ ኮንተንት ክሬተሮች ይሰጣል። ስለ ሜሪ ቦንዳ እንግዲህ ቪዲዮ ሰርቶ በጣም ብዙ ቪው ላገኘም ለአንድ ሰው እንግዲህ ከ1.5 ሚሊዮን ብር በላይ የሚገመት ዋጋ ያለውን እንግዲህ ቦንዳ ቤት ከነ ልብሶቹ እንደሚሰጡት ቃል ገብቶ ነበረም። ታዲያም እንግዲህ ይህንን የተመለከቱ በርካታ ቲክቶከሮች ቪዲዮ እየሰሩ ቻሌንጁን ተቀላቅለው ነበረም። እናም በስተመጨረሻ ሜሪ ትሪፍት እንግዲህ የቻሌንጁን አሸናፊ ይፋ አድርገው ይህ የምትመለከቱት እንግዲህ ወጣቱ ሊስትሮ ማሸነፉን ይፋ አድርገው ነበረም። ታዲያ እሱም እንግዲህ ቦታው ላይ ተገኝቶ ሊረከብ ሲል አንድ አለመግባባት መሃላቸው ተፈጠረ። ባለሙያ አስመጥተው እንግዲህ ቦንዳ ቤቱን ሲያሳዩት ቦንዳ ቤቱ ውስጥ ያሉት እቃዎች ቢደመሩም ከ300 ሺህ ብር እንደማይሞላና እነሱ ቃል የገቡት 1.5 ሚሊዮን ብር ቤቱ ውስጥ ያለው እቃ ቢደመር እንደማይሞላ በመንገር በመሃላቸው አለመግባባት ተፈጥሮ ነበረም። ታዲያ ስለዚህ ጉዳይ እንግዲህ ህጉ ምን ይላል በሚለው ጠበቃና የህግ አማካሪ ሰብለ አሰፋ ይህንን ብላለች። እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድን ነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100 ሺህ ካሳደግኩ የ1.5 ሚሊዮን ቡቲክ ይከፈትልሃል ብላኛለች ነው የሚለው። ይህንን ካለች እና እሱ 100 ሺውን ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው፣ አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው በህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 6214/6 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪ ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ እሰጣለሁ ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለበት። ማረግ የነበረበት ይሄ ሊስትሮ ብልጥ ከሆነ አሁንም 300 ሺህም አላገኝም፣ 1 ብር አላገኝም። ገስዋት አለቀ። አብሮት ያሉት ጓደኞች አስበሉት። እንኳን 300 ሺህ 1 ብር አላገኘም። አንሱት ከፈለገች አለ ምን ይመጣል? ተግባባ። አሁንም እምላችሁ ምንድነው 300 ሺህ ብር ትንሽ ሳንቲም አይቶት በዘሮ አያውቅም። ልጁ ሊስትሮ ነው፣ ምንም የሌለው ልጅ። ለምን 5 ሚሊዮን አይሉት? እኔ 300 ሺህ ይዤ ነው ከዛ በኋላ ጭውውቴው የምጀምረው፣ ሱቁን ይዤ ነው እማወራቸው ያላችሁኝ እኮ ይሄ ነበር። ግን ከሆነም ይቺን ይዤ ምን አደርጋለሁ? እሰራበታለሁ፣ ሰርቼ እቀየራለሁ። ከሊስትሮነት ያ ቦታ አይሻልም እንዴ? ሊስትሮ ከሚጠርግበት ይሄ ከነልብሱ የተሰጠው ቦታ አይሻልም ነው የምትሉት? ስለዚህ አብረው የነበሩ ሰዎች አታለውባል። ከእውነታ ወጣ። እነሱ ጓደኞች ሌቦቹን አዳመጥክ? ሌቦቹ አትብላ ሲል ነው። አትብላ ብለዋል። አትብላ ስላለ መካሪዎች ዶማዎቹ አስበሉ። እንደዛ ደስታ ነጠቁት፣ ወደ ገንዘብ ቀየሩት። አይዲያው ገንዘብ አልነበረም። እኔ እስከማውቀው ሰርተ እንድትቀየር አይዲያው
ሱቁ ላይ ያንን ከ3 ሱቋ አለ የተባለውን ዋናው የለመደውን ቦታ ሰጥታ አድገ እንድትቀየር ነው ከሊስትሮነት አይዲያው እሱ። ጭራሽ ባለሙያ ይዘህ ሄደሃል። ባለሙያ ይዘህ ሄደህ ነው ነገሩን የምታሳየው። ባለሙያ ይዘህ ከሊስትሮነት ወጥተህ ይሄማ ልንገርህ አባሪ፣ ባናትህ ተተከል። አይመለከተኝም። ባናትህ ተተከል። እቃቅ ሄደ። እንደዚህ አይነት ጨምላቃ አባቶችንማ ጠርገህ ማባረር። ባናትህ ተተከል። 1 ብር እንዳሰጡት፣ 1 ብር እንዳሰጡት ትሰማያለች። ባናትህ ተተከል። ሊስትሮ ስትሰራ ባለሙያ ብለህ ይዘህ ታውቃለህ እንዴ? ልቃሚ ኮተታ ጭራሽ ባለሙያ ይዞ ሄዶ ብር ከፍቶ ይሰጣል ተብሎ ምናምን ቦታ ወስደህ ልታረግ ነበር እንደ ይፈልገው ሄደ። ቆሻሻ ንገሩልኝ። አንተ እካክ ብለዋል ማኛው። ከዚህ በኋላ ይናፍቃል በሉት። እንደዚህ አይነት ልፋጫምን ልኩን ነግረህ ከዛ በኋላ እንዳያረግ ማድረግ ነው። ባናትህ ተተከል ብለዋል። ልቃሚ ኮተታ ጭራሽ ባለሙያ ይዞ ሄዶ ብር ከፍቶ ይሰጣል ተብሎ ምናምን ቦታ ወስደህ ልታረግ ነበር እንደ ይፈልገው ሄደ። ቆሻሻ ንገሩልኝ። አንተ እካክ ብለዋል ማኛው። ከዚህ በኋላ ይናፍቃል በሉት። እንደዚህ አይነት ልፋጫምን ልኩን ነግረህ ከዛ በኋላ እንዳያረግ ማድረግ ነው። ባናትህ ተተከል ብለዋል። እኔ ቢዝነስ ለማነቃቃት የሚሰሩ ሰዎችን የሚነኩ ሰዎች ያሳብደኛል። እቺ ማነው ስሟ? ቦንዳ ማነው ስሟ? ምናምን ቦንዳ። እግዚአብሔር ምስክሬ ጎበዝ ነሽ። ዛሬ ፋይናሊ ሱቁን ልናሳየው ነው። ሱቁም እንደሚመስል እስካሁን በረከት አላየውም። እንግዲህ እግት ላይ ነው ቤተሰብ ለሱቅ ከዚህ በኋላ በስመ የእውነት ቤተሰብ እግዚአብሔር እኔ ምን እንደምላቸው አላውቅም። በመጀመሪያ እግዚአብሔር ይመስገን። የእውነት ይሄ ለእኔ በጣም ትልቅ እድል ነው። በጣም ደስ ብሎኛል። ደስታዬ ከልክ በላይ ነው። ምን እንደምል አላውቅም። መላ ኢትዮጵያ ሕዝብ በጣም ከልብ ያመሰግናለሁ። እኔ ላምን አልችልም። ቤተሰብ እግዚአብሔር ነው ያደረገው ይሄንን። ቤተሰብ በቃ ጸሎቴን ሰምቶ ነው ጸልዬ ነበረ። እግዚአብሔር ይመስገን። ሁላችንም በጣም ነው የማመሰግነው። በጣም አመሰግናለሁ። እንደነገርኳችሁ ነው ቅድም ቤተሰብ ሁላችሁም ፎሎ አድርጉና 100 ሺህ ጨምሩ። ሱቄን ልረከብ ታደርጉታላችሁ። ተማመንባችኋለሁ 100% ቤተሰብ ሁላችሁም ከአሁን ሰዓት ጀምሮ የኔ አካውንት ፎሎ አድርጉ። በ4 ሰዓት ውስጥ እንደው ምን ብሎ ከቻልን አመሰግናለሁ። 100 ሺህ ፎሎ ኤኒዌይስ አሁንም ኤቪደንሱን ለመስማት በጣም ፈቃደኛ ነኝ። ኦኬ ሚዩት አድርገላችሁ አንዴ ክፈትና ሚዩት አድርጊ። ኦኬ ክፈትና መሀል ካሜራ ጋር ከዚህ ጀምሮ ነው አንፎሎ ያለበትን ቪዲዮ አላሰማሽም። ይኸው ሙሉን አግኝቻለሁ። አንዴ ላሰማሽ። ይሄ ሙሉ ቪዲዮ ብቻ እንደዚህ ነው የተፈጠረው። ሚስሩ ያገኘውን ነገር ወስዶ መውጣት አለበት የምትሉ ሰዎች ምናችሁን ነው የሚያማችሁ?
ይሄ ልጅ እኮ ስራ ሰርቶ ነው እንጂ ለምኖ አይደለም እየተሰጠው ያለው። እና ሜሪ ቦንዳ ዝም ብላ ጠርታ እንካ ይሄንን ውሰድ ብላው ቢሆን እሰየው በጣም አሪፍ ይወስዳል። ነገር ግን ይሄ ልጅ እንደማንኛው ማንም ሰው ስራ እንደሚሰራው ስራ ነው የሰራው። ስራ ታዘዘ፣ ቻሌንጅ ተሰጠው፣ ያንን ቻሌንጅ በበላይነት አሸነፈ። ከዛ ሌላ ቻሌንጅ ተሰጠው፣ ያንንም ቻሌንጅ ሰራ። ከዛም በኋላ አሸናፊ ሆነ። የሜሪ ቦንዳ የ1.5 ሚሊዮን ብር አሸናፊ ሆነ። 1.5 ሚሊዮን ብር ያሉት እነሱ ናቸው። ስለዚህ ይሄ ልጅ ጭንቅላት ውስጥ ምንድነው የሚቀርጸው? 1.5 ሚሊዮን ብር አገኛለሁ፣ ስለዚህ ይሄን ነገር ወጥሬ ልስራ ማለት ነው እንዴ? ያውም እሱ የሰራው ስራ ቀለል አድርጋችሁ ነው የምታስቡ? እስቲ 10 ፎሎወር 20 ፎሎወር አገኙና እዩት። እንኳን 100,000 ፎሎወር መጨመር ቀርቶ ማለት ነው። እስቲ 5,000 10,000 ቪው ይታይላችሁ። ይሄ ልጅ እኮ ከ1.2 ሚሊዮን በላይ ቪው ነው እኮ የታየው። በጣም ብዙ ሺህ ላይክ እኮ ነው ያገኘው ማለት ነው። ከዛ እሱን ካለፈ በኋላ ማሸነፉ ተነገረው በኋላ የሜሪ ቦንዳን አካውንት ደግሞ እንዲያሳድግ ተነገረ። ይህም በጣም ትልቅ ስራ ነው የሰራው። ስለዚህ ይሄ ልጅ መቀበል የለበትም። ልክ ነው፣ እየሄደ ያለው መንገድ ልክ ነው፣ በህግም ሊጠይቅ ይገባል። እስቲ በዚህ ጉዳይ ላይ የህግ ባለሙያዎች ምን ይላሉ? ሰብለ አሰፋ በዚህ ላይ ሀሳብ ስታለች፣ እስቲ ሰምተናት እንመለስ። ሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድን ነው የሚለው ብላችሁ ሜንሽን አድርጋችሁኛል። እጅጉን ለመክፈት ትገደዳለች ወይ ለሚለው፣ አዎ ትገደዳለች። እንግዲህ እንደሰማችሁት ነው። በህግም ቢኬድ ማለት ነው የግድ ትሰጠዋለች ማለት ነው። እና ይሄ ነው ሀሳቡ። እና መውሰድ አለበት የምትሉ ሰዎች ሰከን ብላችሁ አስቡ ማለት ነው። ይሄ ልጅ እየጠየቀ ያለው የልፋቱን ነው የለፋበትን ነው። ቦንዳ ደግሞ እሱን ብቻ ሳይሆን እንደ ህዝብንም ሀገርንም ያጭበረባችሁ ማለት ነው። ስለዚህ እናንተም በዚህ ላይ እንደዚህ ተረጋግታችሁ ሀሳብኩበት። ፎሎና ላይክ እንዳይረሳ። መልካም ቀን ይሁንላችሁ።